ልጁ የብሩክ ነው ቢባል ዲኤንኤ ተመርምሮ የኔ እንደሆነ ቢታወቅ እንኳን ከሀይሚ ጋር መለያየትን አልፈልግም። በቃ ዲኤን አስመረምራለሁ ዲኤንኤ ተመርምሮ እንኳን የብሩኬ ነው ከተባለም እኔ ሀይሚ የኔ እንድትሆን ነው የምፈልገው። ዲኤን መመርመር አለበት። ከሀይሚ ጋር መለያየት አልፈልግም። ይቻላል 3 4 5 ልጆች ኑሮ ራሱ ዋናው ፍቅር ነው። ቡራ ሀይሚ ከልቧ ነው የምትወደው። ልጁ ተመርምሮ ያንተ ነው ግዴታ ያንተ ነው ቢባልም ያው እንደምትለው እያሰብክ ነው፣ ብዙ ነገር ውስጥ እየገባክ ነው። አሳድጋለሁ ልጅ ነው ምንም ማድረግ አይቻልም እያለ ነው እንግዲህ። ግን ከማልፈልገው ሰው ጋር መኖር አልፈልግም፣ ሀይሚን ደግሞ ማጣት አልፈልግም፣ ሀይሚን ብቻ ነው የምፈልገው እያለ ነው እንግዲህ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አሁንም ተመልሼ መጥቻለሁ። ያው ስለ ቡራ ነገር ነው። ይከብዳል፣ በጣም ይከብድ ነው አነጋገሩ። ፊቱ ተናግሮ ራሱ አይወጣም፣ ቅስሙ ተሰብሮ እንዴት እንደሚያሳዝን እኮ እውነት። ወንድ ልጅ በዚህ ልክ ልቡ ሲሰበር ያሳዝናል ማለት ነው። በሷም በሱም መፍረድ አይቻልም። በጣም ግራ የሚገባ ነገር ነው እንግዲህ ዛሬ ይዞ የመጣው። ከኔ ጋር ትኖሪያለሽ፣ ከአንቺ ማጣት አልፈልግም፣ አንቺ እኔ የምጠይቅሽን ነገር ጥያቄ ትቀበያለሽ፣ እሺ ትይኛለሽ የሚል ነገር ነው። እኔ ማጣት ትፈልጊያለሽ የሚል ነገር ነው። እንግዲህ ከባድ ጥያቄ ነው ብለዋለች። ከባድ ጥያቄ፣ እንደዚህ አይነት ጥያቄ አትጠይቀኝ ብለዋለች። እኔ ማጣት ትፈልጊያለሽ ወይ? እንግዲህ በጣም ራሱም ሊያጣት አይፈልግም፣ ሊያጣት አይችልም። እሷም ደግሞ ልታጣው ማትችል እንግዲህ እንደዚህ ያደረጋት ያለው እንደውም ፍቅሩን ስላላት ነው፣ ስለምትወደው ነው። በሷ ላይ የሆነች ሴት ከመሬት ተነስታ መታ እንግዲህ አርግዣለሁ ብላ ሆዷን ገፍታ መታ ተቀበል እኔም ወድሃለሁ ብላ ስትል ለአንድ ሴት ልጅ በጣም ከባድ ነው፣ ዱብዳ ነው። እኔ ራሴ ሴት ነኝ፣ እኔ ራሴ በእኔ ላይ ቢደርስ እንደዚህ ያን ነገር በጣም ይከብዳል። መፍረድ አይቻልም በሀይሚ። በፊት እንኳን አውቃ ወዳ ፈልጋ ብትገባበት ችግር የለውም። ግን ይሄ ምንም ሳታቅ እስከ ዛሬ ድረስ ዛሬ እንግዲህ ወደ 2 ዓመታትን እያስቆጠሩ ነው እነዚህ ልጆች አንድ ላይ ከሆኑ እኛ እንደምናውቀው ማለት ነው። የምታውቀው ነገር የለም። ሰው ከማንም በፊት ወይ አንድ ሰው ወዶ ሊሆን ይችላል፣ አፍቅሮ ሊሆን ይችላል። ከዛ በኋላ ደግሞ ርስቅ አንድ ላይ ካልሆነ ይተውና ወደ እግዚአብሔር በፈቀደው ደግሞ ወደ ሌላ ይሆናል ማለት ነው። ይህንን ነገር ብታቅም ፍቅረኛ ናት ከዚህ በፊት ብሎ ቢነግራትም ቢያስረዳትም፣ ግን እንደዚያ ነገር ደግሞ በመሀል ይፈጠራል፣ እንደዚህ አይነት ዱብዳ ይመጣል ብላ በጭራሽ አትገመትም ማለት ነው። ግን ከመሬት ተነስቶ ተፈጥሮ እንደዚያ ነገር ሲመጣባት በጣም ይከብዳል፣ በጣም ልቧን ይሰብራል፣ ዱብዳ ይሆንባታል ማለት ነው። አይደለም ለሷ ለእኛም ሆኗል። ይከብዳል። እንደዚያን ነገር ለማንም ሴት መቀበል ይከብዳል። ለምን አውቃ ፈልጋ ቅድም እየሰማች ብትሄድበት አይደለም አርግዣለሁ ይቅርና ልጆች አለው ብሩኬ ተብሎ ልጅ አለው በፊት ሚስት አለው ተብሎ ፍቅር ነው ዋናው። ሰው 4 3 2 ልጅ ሴትም እያላት ታገባለች። ምንም ባሌለው ልጅ ያገባታል። ወንድም እንደዛው ልጅ አግብቶ ፈቶ ልጆች እያለው ምንም ያላገባች ሴት ያገባል። ዋናው ምንድነው? መተባበር፣ መፈቃቀር፣ መከባበር ነው። ግን ይሄ አላወቀችም። ለሱም እሱ አውቆ ወይ ደብቋት አይደለም፣ ለሱም ራሱ ግራ እየገባው ነገር ነው። እኔ ግራ ገብቶኛል፣ አምኜ ለመቀበልም ከብዶኛል እያለ ነው። ግን እሷን ማጣት አልፈልግም። ግን ይሄ ልጅ ተመርምሮ የሱ ነው ከተባለ አንቺን ማጣት አልፈልግም፣ ይቻላል አብሮ መኖር፣ ተቀበይኝ፣ አብረን እንኑር እያላት ነው እንግዲህ። ከመቼ ጀምሮ ብሩኬ እውነት እንደዚህ ብሎ ነው እየለመናት ያለው። የፈለገ ነገር ቢሆን አላቅም፣ እኔ የማውቀው ነገር የለም፣ እኔ እጅ የለበትም፣ እኔ ልጅ አባቱ አይደለውም። ግን አንቺ በተፈጠረው ነገር ራሴን አረጋጊና አንቺን ማጣት አልፈልግም፣ ከአንቺ ማራቅ አልፈልግም፣ አሁንም ከአንቺ ጋር ነኝ፣ መቼም ከአንቺ ማጣት አልፈልግም እያለ ነው። እያለቀሰ ተንበርክኮ እየለመናት ያለው ከመቼ ጀምሮ? ባለፈው ከታመመ ጀምሮ፣ ይሄ ነገር ከተፈጠረ ጀምሮ ማለት ነው። ያየን ነው ቪዲዮ በሚለቀቅበት ቁጥር እና አሁንም ቢሆን ይቻላል። በሀይሜ መፍረድ አይቻልም። ለምን ዱብዳ ነው የሆነባት? በፊት አታውቅም፣ አልሰማችም፣ አልተነገራትም። እንግዲህ የኔ ብቻ ነው ብላ አፍቅራ ወዳው አብራ እየኖረች አብሮ እየጣሩ
አይምሯቸው የበሰለ ልጆች ሆኖ እንደ ትልቅ ሰው ክብር ያላቸው አብሮ እያደጉ ብዙ ጥሩ ሁኔታ ላይ ያሉ ልጆች ናቸው። ግን በመሀል ይሄ ሲፈጠር ለማንም ይከብዳል። ለሁላችንም ለሰማነው አይደለም ለደርሶብን ይቅርና ለሰማነው ራሱ ይከብዳል። ግን አያምጣውና ይሄ ነገር ቢሆን ሀይሚ ምን ታረጊዋለሽ? ይሄ ነገር አያምጣውና ቢሆን ምን ታረጊዋለሽ? መቀበል ነው ያለብሽ። እሱም ማጣት የለብሽም። አንቺም ትጎጃለሽ፣ እናውቃለን። እሱም ካጣሽ ከተለያያችሁ ትጎጃለሽ። ለምን? የእውነት ፍቅር ነው ያለሽ፣ ይታወቅብሻል። እሱም አንቺን ማጣት አልፈልግም እያለ ከፊቱ ላይ እየታወቀ ከሰውነቱ ላይ እየታወቀ ነው ፍቅሩን እየገለጸና ተጎድቶ እንዳለ እየታወቀበት ነው ደጋግሞ አንቺን ማጣት አልፈልግም ብሎ እንግዲህ ዛሬ የመጨረሻ ውሳኔ ነው፣ የመጨረሻ ነገር ነው እንግዲህ የሚለውን ነገር ግራ ገብቶት ነው። ትናንት ቪዲዮ ላይ አልነበረም። አልደበረኝ ከለስ ከበደኝ፣ አስጠላኝ፣ ለዚህ ነው የጠፋሁት ብሎ ተናግሯል። ግን እየተሰማው ነው የሚያደርገው ነገር ግራ ሲገባው ቢሆን እንኳን አያምጣውና ከሆነ ራሱ እኔ ሳላውቅ የሆነ ነገር አድርጋኝ ከሆነ ወይ በመድኃኒት ነገር ነክታኝ ወይ ነገር ሁኚ ከሆነ አንቺ ግን ተቀበይኝ፣ እኔ የአንተ ልጅ ነው ከተባለ እኔ እችለዋለሁ፣ እኔ ወጣዋለሁ፣ አሳድገዋለሁ። ግን አንቺ ከማልፈልገው ሰው ጋር ሲፈጠር ያናዳል አለ፣ ይሰማል፣ ይከብዳል አለ። ግን አንቺን ማጣት አልፈልግም፣ ከአንቺ ጋር መቀጠል ነው የምፈልገው፣ ይቻላል፣ እሺ በይኝ፣ ተቀበይኝ ነው እያላት ያለው። ሀይሚዬ ይፈጠራል እንግዲህ እንደዚህ ነገር ይፈጠራል። ይሄ ልጅ ፈልጎ አይደለም፣ ሳያውቅ የሆነ ነገር አድርጋውም ሊሆን ይችላል። የሱ ነው ከተባለ ልጁ እውነት ተወልዶ እስኪወለድ ድረስ በትዕግስት መጠበቅ ነው ብለዋል። እውነት ነው፣ እስኪወለድ ድረስ በትዕግስት መጠበቅ ነው። ከዛ በኋላ ክችች ካለች ዲኤንኤ ማስመርመር ነው። ከዛ አለቀ። ወይ እሱ ነው ወይ እሱ አይደለም። ይሄ ነው አለቀ ነገሩ ማለት ነው። የዛኔ የሱ ካልሆነ ተገላገልሽ፣ ከለስ አለቀ። ጥሩ ነው። የሱ ነው አያምጣውና የሱ ነው ከተባለ ግን ከለስ ምንም የሚደረግ ነገር የለም። ምንም ማድረግ አይቻልም። ይሄ ልጅ ወዶ አይደለም በአንቺ ላይ እንደዚህ ያን ነገር ያደረገው፣ ሳያቅ እንደሆነ ወይ ደግሞ ከዚህ ነገር ውስጥ እጅ እንዳሌለው እየታወቀበት ነው። በጣም ልቦ ተሰብሯል። ከፊቱ ላይ የታወቀ ነው። እየተጎዳ ነው ያለው። አንቺን ነው የሚፈልገው። ከአንቺ ጋር መኖር፣ ከአንቺ ጋር ህይወት መቀጠል ነው የሚፈልገው። ይታወቅበታል። ወንድሙም እያለ ነው ጋሽዬ ራሱ አንተን ወዳለው፣ ወንድ ልጅ ይሳሳታል፣ እኔም ወንድ ነኝ እያሉ ነው ተደጋግሞ ማለት ነው። እና መቀበል አለብሽ። አያምጣና ከሆነ መቀበል ነው ያለብሽ። ከብሩኬ ከመለያየት ተቀብለሽ ችግር የለውም። ፍቅር ነው ዋናው። ገና ህጻን ልጅ እናትየው እሷ ወልዳ ራሷ የምታሳድገው ይቅርና እዛ ከረዳት የሚረዳት ይቅርና አንቺ ቤት ቢያመጣና አብራችሁ ብታሳድጉ ራሱ ችግር የለውም። ሰው ከመሬት ከመንገድ ዳር እያመጣ ቤት የወሰደ እያሳድግ የለ እንዴ? ሊሰማሽ ይችላል። ባልሽ ነው፣ የምትወጂው ልጅ ነው እንደዚህ ያደረገ ሲባል። ግን ከሆነ ምን ይደረጋል? እሱንም ከሚጎዳ ልቡ ከሚሰበር እሱንም ከምትጎጂ ራስሽን ከምትጎጂ ይሄን መቀበልሽ ግዴታ ነው ምለው። ግን አያምጣው። መጨረሻውን እስቲ ለማየት ያብቃን። ገና 2 ወር ወይ 3 ወር እንደዚህ እየተጨቃጨቁ ይሄ እንደዚህ እየተባለ እንደዚህ እየከፋቸው እኛም እንደዚህ ልባችን ተጠልጥሎ 3-4 ወር እንዴት አድርገን እንደምንጠብቅ ብቻ እሱ ነገር አይገባል። ሌላ ምንም ነገር አይደለም።